ስለ ብሩኬ እንዳታወሩ ማለት ነው። ያው መነሻው እነሱ ቢሆኑ አሁን ዛሬ ኦዲየንስ ነው፣ በቃ የኦዲየንስ ጉዳይ ነው። እኛ በቃ እኛ እንስማማ። እኛ ለምሳሌ አሁን እስኪ እናንተ በራሳችሁ መጥፎ ኮሜንትና አሁን ለምሳሌ አንድ ሰው ጥሩ ኮሜንትና መጥፎ ኮሜንት ቢጽፍላችሁ የሚታያችሁ የቱ ጋር ነው? መጥፎ ጋር ነው። ገባችሁ? ያ መጥፎ ከጭንቅላታችን ሁሉ ጊዜ ይኖራል። መጥፎ ነገር አትስሩ፣ መጥፎ ነገር አታርጉ። ምክንያቱ ለምሳሌ እኔን ብትሰድቡ ተጠያቂ እናንተ ናችሁ። የሚጠይቃችሁ ማን ነው? ፈጣሪ ነው። ገባችሁ አይደለ? ፈጣሪ ነው የሚጠይቃችሁ። ሁልሽም እዚህ ጋር ምንሳደብ ሁላችንም እናት፣ አባት፣ እህት፣ ወንድም ወዘተ ያለን ሰዎች ነው እዚህ ጋር ያለ ነው ማለት ነው። በእኔ የማይደርስ በእኔ ወንድሜ እንዲነካ ካልፈለኩ ብሩኬ እንዲነካ አልፈልግም። ገባሽ? እህቴን ወድ ማከብር ነገር ከሆነ ሃይሚዬን ወዳለሁ። ሃይሚዬን ከወደድኩ ኦዲየንስንም ወዳለሁ። እንዴ እኔ ሰይጣን ነኝ እንዴ? ሰይጣን ብቻ ነው ሰው የሚጠላው አይደል እንዴ? ለምሳሌ ቲጂ ካስቀየመች ቲጂ ምን አርጌሽ ነው? እኔ እኮ ጥሩ ሰውኛ አይደለም። ወረዲ አንድ እኔን መረዳት ያለባችሁ ነገር እኔ ጥሩ ሰውኛ አይደለም፣ ግን ደግሞ ሁሉም ነገር እኔ ስልችት ብሎኛል። እኔ በቃ መመለስ እፈልጋለሁ። ያስከፋውት ካለም ይቅርታ መጠየቅ እፈልጋለሁ። ገባችሁ? ልክ እንደኔ አይነት ስሜት የተሰማችሁ የደከማችሁ ሰዎች እስኪ ሁሉንም እርሱትና ፍቅር ሰላምን እንስበካቸው። የሚጣሉትን ልጆች የሚዘቀዝቁ ልጆች ካሉ በውስጥ እናውራቸው። ለምን ዘቀዘቅሽ ብሩኬን? ለምን ሃይሚን ዘቀዘቅሻት? ምን አርጋሽ ነው? ምን አርጋሽ ነው እህቴ? እስኪ ንገሪኝ፣ ማን ነው ያስከፋሽ? በሉና እስኪ ጠይቋቸው። የምር እግዚአብሔርን የዛንለት የኔ ስሜት ይገባቸዋል። ምክንያቱም እኔ ያረኩት ነገር ስለሆነ ማለት ነው። ገባችሁ? የሚዘቀዝቁ ልጆች ምክንያታቸው ምንድነው? እከሌኮ እንዲብላኝ ነው፣ እከሌኮ እንዲብላኝ ነው እየተባለ ያለው አሁን ላይ ማለት ነው። ስለዚህ እስኪ እኛ አንድ እንሁን፣ መጀመሪያ አንድ እንሁን። ለምሳሌ አሁን እዚህ ቤት 45 ሰዎች አላችሁ። እዚህ ጋር ያላችሁ ሐሳባችሁን ግለጹና ውረዱ፣ ሌሎቹ ይቅሩ። እኔ እንደዚህ ነው ከከሌ ጋር በዚህ ምክንያት ተጣልቼ ነበር፣ የምር እኔ ይቅርታ አድርጌያለሁ። ከዚህ በኋላ እኔን የምታገኙን ጥሩ ቦታ ነው ብላችሁ ሉሉዬ ማለት ነው። ቆይ ማሪ እንዲን ጠይቃት እሷ ነው ሉሉዬ ማለት ነው። ጨረቃዬ ደግሞ ነፋስን ታመጫቸዋለሽ። ሉሉ እስኪ ዜድና እንችላል አድርጊላትና ወይ አውሪያት ውስጥ ላይና ትምጣና ማለት ነው። እዚህ ጋር እንፍታ ነገሩ። የአይሚን ድጋፎችም እኛ እንጥራቸው ማለት ነው። ከዛ ነገሩ ይፈታ። እሺ በቃ እኔ ልውረድና ጨረቃዬ አንድ ደግሞ ነገር ያለብኝ ነገር ልንገራችሁ አትበሉ። እነሱ አንድ ናቸው። እናንተ ዝም በሉ። እኔ ምን ታዲያ? እሺ ሉሉዬ ማለት ማዝዬ ታወሪያለሽ። ቆይ አንዴ ስዊት አንድ ነገር ልንገርሽ። እዚህ ጋር ለምሳሌ ሁሉም ሰው ላይ መጣ ይችላል። እኔ ቤት ብዙ ሰው ብሎክ ነው። ገባችሁ? እኔ ቤት ብዙ ሰው እኔ ብሎክ ስለሆንኩኝ አንድ ቤት አንቺ ቤት ስትከፍቺ ያልሰሙ ልጆች ካሉ እንደዚህ ነው ብላችሁ ሁላችሁም ሁሉም እዚህ ጋር ያላችሁ በቃ እግዚአብሔርን ይፈታና እስኪ ሰላም እናውርድ። እስኪ ሚዲያው እንደበፊት እናርገው። ፎቶአችንን ፖስት ጨረቃ አንቺ ማስተካከል ከፈለግሽ ብሎክ ያርክሻቸው ልጆች ሁሉንም ፍቻቸውና ሰላም እንፍታ። ካንቺ ጀምር እኔ በኔ በኩል እኔ ፈታለሁ። እኔ ችግር እግዚአብሔርን እኔ ፈታቸዋለሁ። እኔ እኮ ከስር ኮሜንት ምናምን የሚጽፉ ልጆችን ነው የቦለኩት እንጂ እኔ ማንንም አልቦለኩም። ግን ከስር የሚሳደቡትን ምናምን ልቦልክ እችላለሁ። ገባሽ? እኔ ግን አትዘቅዝቁ ምናምን አመፀኞች ልጆች እኔ ጋር ብሎክ ናቸው። አንዳንድ ልጆች ግን እኔ እነሱ የሚፍቱኝ እኔ ፈታቸዋለሁ። ችግር የለብኝም። አሁን ማሪውልሽ ነገሩ የሚያባብሱት ከዜድ አለች እና ያቺ ማነች ልከኛው ምናምን የምትለው ማለት ነው። ከዛ እነዛን ተከትለው ደግሞ ሌሎች ይሄዳሉ። እሱ ነው አሁን ችግር እያመጣብኝ ያለው። በነገራችን ላይ ዜድንም ጠይቃት ያችንም ጠይቃት። ዜድ የምትባለዋ ልጅ አጥፊ ብያት አስጠፍቻት ነበረ። አጥፍታለች ግን አይ ከዚህ በኋላ እንዳደግ በቃ እስኪ እናውራት። ምንድን እንደሆነ ችግሯ እናውራት። ምንድነው በቃ እንደዚህ የሚያረጋትኝ የሆነ የምትጽፈውን ነገር ቢያንስ እንኳን እንድታቆም እናርጋትኝ ከቻለች ማለት ነው። በቃ ዝም ብላ ማለች የፈለገች ነው ትመጣለች። እዚህ ጋር ማለት ነው የምንጽፈው አለ አይደለ? ያንን ነገር እንድናቆም ነው ያውን ፍላጎት። ያንን ነገር ሳና ያለ እኔው ሲወጣ ትገባለች እዚህ ጋር ማለት ነው። ትንሽ ትንሽ ተሽሎኛል ጌታ ይመስገን፣ ብዙም ባይሻል። እስኪ ማታው ማለት ነው ዳይለም እዚህ ጋር ማለት ነው። አንድ ነገር ልንገራችሁ። አሁን ጨረቃ ብዙ ሰው እኔ ጋር አይመጣም ብሎክ ተደርጓል አርጎኛልም እያለች ነው። እስዊት አንቺም ትከፍቻለሽ ቤትሽን፣ ማዕዛም ትከፍቻለሽ፣ እኔም ከፍታለሁ። ስንከፍት ሌላ ነገር ትተን ማለት ነው ለመታረቅ ብቻ እናውራ።
አሁን እኔም ጋር ሰው ይመጣል እናንተም ጋር ይኸውልሽ ማሬ እኛ አሁን ነገ ዛሬ ልን አይደለም አሁን እኔ የምፈልገው ከዚህ ጋር ሁሉ ነገር እንዲፈታ ነው እንጂ ቤት ከፈን ነገር አይደለም። እኔ ልውጣላቸው ከታች የሚገቡት ካሉ ላ አንቺ ቁጭ በይ። ቆይ ዜድን ተመጫት ነው ማሬ። ይኸውልሽ ምን ይወጣሉ። ቆይ እዚህ ጋር እንደዚህ ያልኩት ለምን መሰለሽ ስዊትዬ፣ እንደዚህ ያልኩት አሁን እዚህ ጋር ተቃራኒ የሆነ ሰው የለም። እኔ እንደዚህ ነኝ ብሩክን አንድ ላይ ያለንኩት እንደዚህ ነኝ። የሃይሚ ደጋፊ ሆኜ ብሩክ እና ሃይሚ የምትይው ልጅ አንቺ አልገባሽም። ስለማታውቂያቸው ሊሆን ይችላል። እኔ ስለማውቃቸው ቆይ እስኪ እንጥራቸውና የሆነ ምን ማረጋው ማርክኔ እሺ ከመጡ ይሁንና እንጨርስ። ወረድሽ ከካፍል ወርደና ሌላ ሰው ታስገባላችሁ ማለት ነው። አሁን ዛሬ ጨረቃ ያነሳችሁ ሀሳብ በጣም ትክክል ነው። ሁላችሁም ዛሬ ቤት ስትከፍቱ ማለት ነው ምንም አይነት ወቀሳ ምናምን እንዳታቀርቡ። አንተ ነው ፈልግሻለሁ ነግቢ ማሬ እሷ እንድታመጣኝ። አሁን ዜድን እያስመጣናት ነው። እሷ ታቆማለች። እናንተም ነግቢ ውዴ፣ አንቺ ነግቢ። ሰላም ሰላም እንቴቼ እንዴት ነሽ? ነው ማሬ ስፔሻል ነው ነኝ ነግቢ። እሺ እናቴ ሰላም እስኪ እንፍጠር። ዳይረና ሰላም እኮ ለሁሉም ነገር ጥሩ ነው። ለኛ ራሱ ለአምሮ ጥሩ ነው። ያን እንቅልፍተኛላችሁ እናንተ ሲኖር እኮ ነው እንቅልፍ ገና እንቅልፍ የምትተኛው እሱት እንደኔ ከሆነ ማለት ነው። እግዚአብሔርን እኔ እኮ በጣም ዛሬ ሁላችሁ ቤታችሁ ስትከፍቱ እውነት ሀሳባችሁ በጣም ትክክል ነው። ኦዲየንስ እርስ በርሱ በፍቅር ማይሸነፍ ነገር የለም። ሁሉ ነገር ፍቅር ይሸነፋል እና በፍቅር እንደዚህ ተነጋግሯችሁ ብትፈቱ በጣም ደስ ይለኛል። እኔ በጣም ደስ ብሎኛል። ይሄን ሀሳብ ጨረቃዬ ስላመጣሽ አመሰግናለሁ። በደንብ ስሜታዊ ሆናችሁ ምናምን ሳይሆን ሰው ማንም ስሜታዊ ሆናችሁ ሳይሆን በፍቅር ሁሉም ተነጋግሮ ችግሩን አወጥቶ በቃ ኦዲየንስ እርስ በርሱ ፍቅር ሲሆን ፍቅር ይሸነፋል። ሁሉ ነገር ወላሂ ማይሸነፍ ነገር የለም። ነገሮቹም ደግሞ ውስጥ ችግር ካለ ቅሬታ ካለ ይፈታል። መነጋገር ማለት ነው። ያ ነገሮች እንዲፈታ እባካችሁ የምትዘቀዝቁ ልጆች ችግር ካላችሁ ማውራት ሞክሩ። ጋስ ላይ ገብታችሁ ወላሂ ምንም አይበጅም እኮ መዘቅዘቅ ምንም ፋይዳ የለውም፣ ጥቅምም የለውም። ብትዘቅዝቁ ምንም ብታረጉም ልጆቹ አንድ ናቸው። መቼም ቢሆን መቼም ብዙ ፈተናም ብዙ ችግርም ብዙ ነገርም ከዚህ በፊት አሳልፎ ነው እዚህ ዛሬ እኛ ሸራርጉላት ማሮች ትመጣለች። እሺ ማሪ ነይ ግቢ ወዲያ እንዴ አንቺ ፈልግሽ እባካችሁና በፍቅር ነገሮቹ ማፍታት ሞክሩ እና አመሰግናለሁ። ጨረቃና እስቤት በፍቅር ነገሮቹን ለማፍታት ስለመጣችሁ ደስ ይለኛል። እንደው ለኮ ነገር ይሰለቻል። እግዚአብሔርን እንቅልፍ እንኳን ፈጣ ነው ወላሂ እኛኔ ማግባት ማያት ራሱ ያስጠላል እኮ ተዘቅዝቆ ዝም ብሎ መዘቅዘቅ እኮ ፋይዳ የለውም። ግን ችግሩ ማውራት ነው። ሰው ሲያወራ ነው ነገሩ የሚፈታው። ሳያወራ ዝም ብሎ መዘቅዘቅ ለሷም አይጠቅማችሁም። እነዚህ ልጆቹ ምንም አይጠቅማችሁም። የሚወዳቸው ከሆነ ሃይሚን ፕሮፋይል አድርጎ ብሩኬን መዘቅዘቅ፣ ብሩኬን ፕሮፋይል አድርጎ ሃይሚን መዘቅዘቅ። እነሱ እኮ አንድ ናቸው። ግን ለእነሱ ስምን እንጂ የራሳቸው ችግር ነው እየተባጁ ያሉት። እኔ ማለት ነው እኔ በበኩሌ ያስቀየምኳችሁ እንዳለ ሁሉም ይቅርታ ጠይቃለሁ። ችግር የለብኝ። ባስቀይም ባላስቀይም እኔ ማርያምን ይቅርታ ጠይቃለሁ። ብቻ እናንተ ተስማሙ። አዎ እውነት ሰላም ከሁሉም በተለይ ኦዲየንስ ፍቅር ሰላም ተሰጥቷል። ሰላም እንዴት ነሽ ውዴ? እስኪ ማን እናስነል ሰንኝ ቆሻላችሁ። እሺ ውዶቼ በቃ ሀሳባችሁ በጣም ጥሩ ነው። ከዚህ በኋላ ይበቃል። በጣም ብዙ መጨቃጨቅ ይሆን አሳልፈናል እና እኔ በጣም አመሰግናለሁ። በቃ ሀሳባችሁ በጣም ደስ ይላል። ጨረቃም ጥሩ ሀሳብ ነው ያመጣሽው። ከዚህም በኋላ እንደዚህ አይነት ነገር ፎቶ መዘቅዘቅ፣ ሃይሚን ሲዘቀዝቁ ብሩኬን መዘቅዘቅ ምናምን ይበቃል። ምክንያቱም ከኛ ተከትላሉ ሰዎች አይጠበቅም እና እግዚአብሔር ለሁላችንም መልካም ሰንቦና ያድለን። ምክንያቱም ክፋት ምንም አያደርግልንም እና በቃ እህቶቼ እናንተ ፍቅር ሆኑ። የማንም ደጋፊ መከፋፈል አያስፈልግም እና በጣም አመሰግናለሁ። እግዚአብሔር ለሁላችንም ፍቅር ያወርድ እና ሰላም ሁኑ። ብዙ ጊዜ ገስት ላይ አልገባም፣ ውጭ ሆኜ ግን አዳምጣለሁ፣ እከታተላቸዋለሁ እና ብሩኬን ስለምከታተል እና እህቶቼ በጣም አመሰግናለሁ። ደህና ዋሉ። እሺ እሺ ተከባሪልን ሉሉ እያትመጣም እንደዚህ
ጨረቄ እስኪ እነሱ ብሎ ካርልማች አይደል ካንቺ ተነሳነፍ ምናምን አይ የኛ ችግር ምን መሰልሽ? አሁን ነገር ቢሆን ማለት ነው ሁሉም ያወራሉ ገብቶ ማለት ነው። ነገር ቢሆን ወደ ቁም ነገር ስንመጣ ሰው እየሸሸ ነው። አየሽ አሁን አንድ ሰው ገብቶ የኔ ችግር እንደዚህ ነው እንደዚህ ስለሆነ ነው እንደዚህ የሚያደርገው ብሎ አንድ ሰው ያወራ ሰው የለም እዚህ ጋር ማለት ነው። ግን አንድ ነገር ሲሆን መች መጡ እዚህ ጋር እኮ ችግር ፈጣሪ ጋስት ራሱ አይሰጥም አይበቃም። ለዛ ነው ስለዚህ ማለት ነው አሁን ራሱ ባይቋጭ እናንተ ስትከፍቱ ማንም ላ ይቋጫል። አሁን ለምን ሆነ አይቋጭም? ውዴ ሁለት ሰው አይደለም እንዴ ይስተካከል ብዬ አስባለሁ እኔ። አይ ሁለት ሰው ነው እኮ ነገር የሚበጠብጠው። እነሱ ካቆሙ እኮ ማንኛውም ሰው አሽራሽ ዋናዎቹ ሁለቱ ናቸው። ከዛ በተረፈ ያቆማሉ እነሱ ካቆሙ ሲጀመር ሌላ ያ ሁለቱንም ሰው የምታውቁት ሰው ካላችሁ ሼር አድርጉና እኮ አሁን ሼር አድርገንላችሁ ይመጣሉ። እኔ ዜዲ ነው ያቺኛው ብሎክ ነኝ። ያቺ ማሬ እኔ ሰሞቃ ሼር አድርገንላታለሁ ብሎክ ማለት ነው። ቁም ነገር ሲሆን ሰው አይገኝም አይወራም። እዚህ እስራኤል ነው ማሬ። ቆይ እየጻፈችልኝ ነውና ቆይ ሌላ ችግር የለውም። ሰላም ብቻ ነው ባያትኝ ጭቅጭቅ ምናምን የለም ከኛ ጋር ሰላም ነው የምንፈልገው እና ይሄ የሚጻጻፍተው ነገር እንዲያቆሙልን ብቻ ነው። እኛ እንኳን ሌላ ስሜት እየከተቱ ነው እግዚአብሔር ነው የኛ ነገር እኮ ነው እኛንም እያሳመመን ያለ የነሱ ስራ ሳይሆን እነሱ በሚሰሩት ስራ ታውቂያለሽ። ነው እግዚአብሔርን በጣም ነው የሚሰማኝ። ሁለታችንም ወዳጅ ሁለታችንም ይረሳይልኝ። ከዛ በእነሱ ምክንያት አንዳቸው ተሰደው ሲፖስቱ ነው አንድ ሰው ፖስታለሁ። ከዛ ደግሞ ሀይ ተሰደው ደግሞ ሀይ ብቻ ፖስታለሁ። ከዛ እንደዚህ ያለ ነው ምንድነው ይሄ? ምን ማሬ እግዚአብሔር ያውቃል። ቲጂዬ ማለት ነው ዜድ ብቻ አይደለችም። ዜድ ብቻ ተወክሉ እናንተ። እኔ ዜድ ራቃታለሁ። በሃይሚ ደጋፊዎችም አሉ። ለምን እናሻለን? እኔ ወይኔ የሃይሚ ደጋፊ ብሩክ ደጋፊ ወይ አሉ። እኔ ምን ላድርግ እንግዲህ እንደዛ ሆኖ ነው እንግዲህ የብሩክየት የሃይሚ ነው የሚሉት። እኔ ያሉትና የተናገርኩኝ ምን አስዋሽ ላይላ መኖሩ አሉ እኮ ግን አሁን ለምን አልተገኙም? እኔ እኮ ግርም የሚለኝ ማለት ነው ወይ እነሱ አይገናኙ በሰው ፎቶ የሚፎካከሩ ለምንድን ነው? በጣም ነው የሚገርመኝ እኮ እግዚአብሔር። ከዛ ልጆቹን ለማስጠላት ዌልካም ላይላ። ሃይ እንዴት ናችሁ? ደህና ነሽ? ምንሽም ብሎ ሳይወጣሽ እኔ ወይ ተሳስቼ ነው። እንዴት ናችሁ? ደህና አደራችሁ? ደህና ነሽ? አለን አሁንም ታች ላይ ያላችሁት ማለት ነው ሰላም መሆን እፈልጋለሁ ከእናንተ ጋር አንድ ላይ ሆናለሁ የምትሉት አንድነቱን የምታሳዩት መግባት ትችላላችሁ። የእክሌ ደጋፊ ነኝ ሳትሉ ማለት ነው አንድ ላይ ሆነን ይሄንን ነገር እናስተካክል አድርግላቸው ለእነ ሶፊ ማለት ነው። ለዛችን ልከኛው ምናምን ለምትለው ሼር አድርጌላቸዋለሁ እኮ ጋስት ላይ ናቸው። አሁን ብዙ ሰው እንትን አሁን ቆም ነገር ስታወሪ ሸሽቶ እዛ የሚሳደቡት ቦታ ማይሆን ነገር የሚወራ ቦታ ላይ ነው የሚኖሩት ማለት ነው። እግዚአብሔርና ለማነካካት ወጣ ልበልና እመለሳለሁ። እሺ ማሬ ነገራትና ነው ይኸውልሽ ሉዳዬ ዛሬ ጥራትና ይዘመጣል። እሺ ማሬ አንተ እኔ ልወጣ ነው። ይኸውልሽ ሁሉም ነገር ዛሬ ማለቅ አለበት። እግዚአብሔርን ይኸውልሽ ትይዬ ማለት ነው
እንዳቆይ አዳምጪኝ አንዴ። እንዲህ እንትን አሽሙር ምናምን መናገር የጀመሩት እቺ ልጅ መጽሐፍ ከጀመረች በኋላ ነው። ስለዚህ እሷን እኔ ላላ ይኸውልሽ ዜድ ቲጂ ማለት ነው። እኔ ሁሉም ስፖንሰር ይይዛለሁ። መቼ እንደተጀመረ ማን እንደሚያደርገው ነው ያለኝ ጀመረ መረጃ አለኝ። አድማ የጀመረችው እሷ ናት። ስዊት እኔ ስለምከታተላቸው ነው። እኔ ገዝታ አልገባም፣ ግን ሰላም ሁኚ። በጣም ቲጂ አሁን እኛ ሰላም የምንፈልገው በቃ ከለከላከባሉ እኛ ሰላም አላልኩም እኮ እሱና ነይ መምጣት አለባት። ገዝት ላይ መግባት አትፈልግም ልጅቷ ብዙ ጊዜ እስኪ አሁን ማናት ቲጂ እሷ አንቺ ዜድ የብሩክ እህት የምትባለዋ እስኪ ካላስ በቃ እሺ ዝም እንበልና እንጠይቃትን ችግሯን እንጠይቃት። ሁሉ ነገር አልተናገርኩኝም፣ ግን ገዝት መግባት እነሱ ከተጣሩ ታዞ ይመጣሉ። እሷ ግን አሁን እሱ ትመጣለች፣ እርግጠኛ ነኝ ትመጣለች። አይደለም እኔ ሌላ ነገር ለማስተላለፍ ማለት ነው። አድማ የሆነ አለ አይደለ? ሰላም እንኳን ሆኖ ስመጡ የሆነ አሽሙር ነው የምትናገረው። ከሷ በኋላ ነው ሁሉ ነገር አሁን ልናስተካክል ነው የገባን አይደለም? አሁን እነሱ አይደለም ነገሩን ነው ቆያል ያስናለች ይወጣ። እኔ በጣም ሳልችቶኛል እግዚአብሔርን ማርያምን እኛን ራሱ ሌላ ስሜት እየተከታተልን ነው። እኛ ራሱ ሰሞኑን ጥሩ ላይ አይደለሁም፣ ሌላ ሙድ ላይ ናለው። እንዴት ምን ነው ሁላችንም እኮ ነን። ስዊት የእግዚአብሔርን እኔ ሲጀመር እጠፋለሁ ብዬ አሰብኩ፣ ግን ከመጥፋቴ በፊት ይሄን ነገር በቃ ማስተካከል አለብን። እስኪ እግዚአብሔርን እንሞክር። በቃ ሞክሮ ሰው ምንም አያጣም። አሁን እዩ ብዙ ሰው ማለት ነው ከዚህ ወጥቶ የራሱን ቤት ከፍቶ ያለ ሰው አለ። አዎ ሰው ቦታ ላይ በልጆቹ ቤት ይገርማል። ለምንድን ነው እንደዚህ የሚደረገው? ከዚህ ሰው ጋር ነው ግብ የሚደርሰው። እስኪ እነማን ናቸው እዚህ ገብቶ ቤት የከፈቱት? አሁን ቢኤችአር ነበረችም እዚህ ጋር ጨረቃ የሃይሚን ፎቶ አድርጋ እሷ የራሷን ቤት ከፍታለች። በቃ ተዋቸው። አሁን እኛ ይኸውልሽ እዚህ ጋር አንድ 40 ሰው አለ አይደለ? 40 ሰው ቢያንስ ለተወሰነ ሰው ያስተላልፋል። በቃ እኛ ሰላም ከፈጠርን አንሰማ ካሉ ይሄዱት። በቃ ተዋቸው። ዛሬ አውሩና አንሰማ ካሉ በቃ ዝም በሏቸው። እግዚአብሔርም ስዊቲ አትከታተሏቸው፣ የራሳችሁ ጉዳይ አለ። ሲጀመር ማለት ነው እኔ ዝንገራችሁ ሁላችሁ መስዬ ለምን ወጥተሽ ነው እንገላነ ሼር አድርጊላችሁ እንዴ ያለኝ እኮ አይመጡም። ዱርዬ ምን አለች? ሴት በጣም እንደ ልጅ ትመጣለች። እሺ ሸር አድርጉላት እናንተ። አልመጣልኝም እኮ ነው ሞሪ ለሰብ አልወጣልኝም እያለች ነውና ሸር አድርጉላት ባንቺ። እሺ የኔን ቤት ታውቋለች አለ የኔን ፕሮፋይል ስጠንፎ የዛን ይመጣላታል። ሲጀመር ገዝት መግባት አትፈልግም። አይ ትገባለች ብላለች። ግን ረጋጋኛ ምን አለበት ምን ማሬ ሁላት የሚመች ከሆነ ማለት ነው የስዊትን ፕሮፋይል ተጨኝና ያስገባሻል ማለት ነው። ብሩክ ማታ ስላልተመቸኝ እኮ ነው ሼር አድርገሽልኝ ነበር። ስሚ ስልክሽ አይሰራም ደግሞ። ማሲ እስኪ ገላኔ ሼር አድርጊ። ገላኔ ዙዙ ገላኔ
የሉም። አንቺ ስራ ላይ ናቸው መሰለኝ። ወራን እየላቸው አለ ዙዙ እስኪ አንቺ ሸር አድርጊላት ዜድን ማለት ነው። እኔ ጋር መጣልኝ አለ እኮ ሰርችን ባረገው እንዴ አለኝ። ቤት ሞቶ አትገባም። መስዊት ታያለሽ፣ ቀኑን ሙሉ ትያለሽ እዚህ። እስኪ ዛሬ ዝም አንበል ተቀርሽ በኋላ እሺ አይደለም እኮ እኔ ስለማውቅ ነው የምር እና ታዲያ ዝም ብለን አንቺ ፈልጊያት ነው ያልኩት ዙዙ። አንቺ ውጭ ላይ ስለሆንሽ ማለት ነው ፈልጊያት እና ፎሎ አድርጊያትኝ ከዛ ሸር አድርጊላት። ወይ ጨረቃ እኔ እንዴ ልውጣና ማለት ነው ልፈልጋት እና ሸር አድርጊላት እንጣ ወይ ልጻፍላት ኢንቦክስ ላይ ማለት ነው። እንትን ብሎክ ነይ መሰለኝ ብገባ አያሳየኝም እያለች ነው። ብሎክ አርገሻታል? አርጋችኋት ምን አውቃለሁ እኔ አልቦለኳትም አይደለም። ጨረቃ ብሎክ አርገሻት ነው? እየጻፈችልኝ እየተጻጻፍን ነበር ግን ጨረቃ ብሎክ ናት ካንቺ ቤት። እኔ ቤት ልክፈት ወይስ ትፈታታለሽ? እስዊት አሁን የእሷ ቤት ብሎክ ነው እያላችሁ ነው። እሷ ደግሞ ማምጣት እንፈልጋለን አለ። ስለዚህ ማለት ነው እሷ ጋር ያለው ነገር ለመስማት አንቺ ያንቺን ቤት ከፈች። እሺ በቃ ጨረቃ ይኑ ከዛ ነው ቤት ልክፈትና ማለት ነው። እሷም ትመጣ ከሆነ እኔ ችግር የለብኝም። እስቲ ገብታችሁ እኔ ማንም ብሎክ ያራኩት ሰው የለኝም። ስለዚህ በቃ ያንቺን ቤት ክፈች። አሁን ብሎክ ተደርጋለሁ ያለችው ማለት ነው አንቺ ጋር ነው። ሄደሽ ወይ ሌላ ቤት ለምጭሽ ተናገሪ። ሌላ ቤት እኔ ቤት ማለት ነው ብሩክ ሃይሚ ቆይ ተረጋጊ አንቺ ማለት ነው። ይኸውልሽ ስዊት ማለት ነው እዚህ እኔ ገስት ገብቼ ከዚህ በፊት ገስት ገብቼ እኔ ከስር የሚሳደብ ሰው ብሎክ ነው ማድረገው። ሶ እኔ ቤት ብሎክ ልትሆን ስለምትችል አንቺ ክፈቺ በቃ ነይ። እሺ ከዛ